ምን አድርግ ነው የምትይኝ? ምን ላድርግ? ይኸውልህ ፀጉሬን ቀስ ብለህ ነካ ነካ ታደርገዋለህ። ከዛ ቀስ ብለህ ግንባሬን ትስመኛለህ ማለት ነው። ልሳምሽ? ሰውዬ ግንባሬን እኮ ነው ያልኩህ። ምንድን ነው ይሁና ታዲያ እሱንስ ማን ነው? ምንድን ነው ታዲያ ሰፍ የምትለው? አሁን በስርዓት አድርገህ እኮ ብቻ አድርግ። ይመግድ ሳማት እኮ ይሰማታ። ታዲያ ምንድን ነው ችግሩ? አልገባሽም? መግድ ቀድማ እያንጨረጨረችኝ እኮ ነው። የሆነ ነገር አድርጊ እንጂ። ምን ላድርግ? አላቅም መግዲ፣ ብቻ የሆነ ነገር አድርጊ። ይኸውልህ በቃ ዝም ብለህ ብቻ ጮክ ብለህ ያለማቋረጥ ትስቃለሽ። ያምሻል እንዴ አንቺ? ሰውዬ እንደው ምንም እንዳልመሰለ ካየች ነው ልታብድ የምችለው። ዝም ብለህ ሳቅ። እንዴት ነው ልስቅ የምችለው? በጣም እየተናደድኩኝ እኮ ነው። እንዴት እንደምስቅ ላሳየህ? አንተ ያባል ምንድነው? በሰው ፍቅር ማን ይገባል እንዴ? እዩይ ቆይ አልጨረስኩም። እኔ አንዴ ምንድነው አንተ? ቆይ ጆሮን ልገነጠለው እንዴ? ወይኔ በእናትህ እናንተ እኮ ስላልገባችሁ። ምንድነው ያልገባል? ሲልክ እንዲህ ስትደረግ ነው ፍቅር የሚይዛት አሉ አትለኝ። ምን ይሽተኛ ነገር እንደ ጸልጅ ጆሮን ትቆልጠኛለህ እንዴ? አረ ሲኮርኩማ ተራሱ ነበር እኮ። ወይኔ ምን እንዳበላሻችሁብኝ አልገባችሁም። ስታናዱ ሰማኛለህ። ደግሞ አጠገቤ እንዳትደርስ እሺ? ማለት ሰምታል። በቃ በስተት አጠገቤ እንዳላገኝ አየህ አይደል? ነላክሽ ልትቆም ተደብራ አንተ ምን ስትል ነው? ቆይ ዱላ ያስባል። ብዙ ሰው እኮ ሳማክር ሴት ልጅ ስትመታ ፍቅር ይዛታል ስለተባለ ነው። እና አዩን ፍቅር ለማስያዝ እየሞከርክ ነው። ታውቋታላችሁ እንዴ? አንተ ራሱ ቆይ የት ነው ያወቃት? አንድ ክፍል ነን። እናንተ እንዴት አወቃችኋት? እቺን ሴጣን የማያውቃት አለ እንዴ? ሴጣን ቢሉ ሴጣን መሰለች እንዴ? ቆይ ግን ምን አይታችሁበት ነው እንደዚህ የምትሏት? ቆይ አንተ ምን አይተህባት ነው ፍቅር ካላዘዝኳት የምትለው? እኔም አለ አይደል በቃ በጣም ደስ የሚል ነገር። ምንድነው ደስ የሚለው ነገር? አለ አይደል በቃ አለ ያ ከኋላው ምናምን። ቆይ አንተ ለዛ ብለህ ነው የምትቀጠቀጣት? መመታትማ እንድትወደኝ ነው። ሴት ልጅ ኮስታራና ተደባዳቢ እንድትወዳለች አሉ። እውነት እንደዚህ ብሎ የመከረ ጠላት ማለት። እሺ እኔ አሁን በመታ አንተ ትወደኛለህ እንዴ? ለምንድን ነው የምወድ? ብትመታኝ መልሼ አልመታም እንዴ? አንበሳው ተረጋጋ። ምሳሌ ነው የሰጠህ። እኔም እኮ መልስ ነው የመለስኩለት። አየህ አንተ እንደዚህ ከተናደድክ እሷ ምን ያህል ልጠላ እንደምትችል። እቺ እርኩስ መታት ያለች ልትጠላኝ ነው ማለት ነው? ጭራሽ ሴት ልጅ ናት መታት ያለች። አይገርምም? ጠላትህ እሷ ናታ። ችግር የለውም። ቆይ ስመታት ዋጋዋን ታገኛለች። በል አንተም ሄደህ መታት፣ እኛም እንሂድ። ሂዱ በቃ። እንኳን ነገራችን። አመሰግናለሁ። ደግሞ ለሌላ ጊዜ ምክር የምትቀበለውን ሰው ምረጥሽ። አረ መምረጥን ምን አመጣው? አለመቀበል ነው እንጂ ይሻላል። ቀላል ይሻላል። በሊቅና ሂድ በቃ። ስንት አይነት ሰው አለ ግን አይገርምህም? አሁንማ በቃ ከሰው ሁሉ ከመለየታችን የተነሳ ችግርኛ አይምሮ ውስጥ ያለውን ላይ የመሰለኝ። አይገርምህም? በቃ እኔ ራሱ ምን ነገር እኮ በቃ ግራ እየሆነብኝ ነው። አሁን የሚገርመው በላውን በቃ እኔ ይፈታት አንጀቷን ያቃጠልኩት። እኔማ ታንቃ እንዳትሞት ነው ምፈራላት። ለምን ተጋጭታ አትሞት? ላንጨረጭራት ነበር የፈለኩት፣ እሱም ተሳካል። ቆይ እኔ ግን ያልገባኝ አንድ ነገር አለ። ምንድን ነው? ለምን እናንተ እንደዚህ የምትፎካከሩት? ማለት ለምንድን ነው ፉክክር ውስጥ የገባችሁት? አንተ እሷን ለማብሸቅ፣ እሷ ደግሞ አንተ ለማብሸቅ። እሷ ናታ። እሷ ምን አደረገች? እኔ ስታይ እንዴት እንደሚያረጋት አታያትም እንዴ? አይቻታለሁ፣ ግን እኔ ትኩረት ስላላረግኩባት ትቻታለሁ። አንተ ግን ለምንድን ነው በዚህ ልክ ትኩረት የሰጣት? ማለት ይሄን ያክል ትኩረት ሰጥቻታለሁ እንዴ? ባትሰጣት ነው እንደዚህ የምትሆነው? መስሎሽ ነው እባክሽ። አሁን በቃ ተነሽ እንሂድ። ከማን ነው ባቢ የምትሸሸው? ከኔ ነው ከራስህ ነው የምትሸሸው? ኧረ መግዲ የምን ሽሽት ነው የምትይው? እኔ ከማንም አልሸሽም። እና መልስልኛ። ኧረ መግዲ ተይ በእናትሽ እንዴ። ቆይ እንደ ሕፃን ልጅ እየተደባበቃችሁ መቆየት ነው የምትፈልጉት? ለምንድን ነው የምደባበቀው? አሁን እኮ በቃ ምኑ ነው የሚበቃው? ላበሽቃት ነበር የፈለኩት። በቃ እንደምፈልገው አድርጌ አቃጥያታለሁ። በቃ አይ ባቢ ሞኝ ነህ ልበል? እንዴት እባክሽ። እስኪ ራስን ተመልከት። ደስተኛ ሆናል እንደዚህ ተንጨርጭራ በመሄዷ? አዎ በጣም ደስተኛ ነኝ። አየህ ፈገግ እንኳን አላልክም።
እልህ ይቅርብና ወደ ራስ ተመለሰ። ለምን የሚሰማህን ነገር አትነግራትም? አይ መቅድ፣ ዝም ብለሽ አብረሽኝ ተቀመጥሽ እንጂ እኮ ማን እንደሆንኩ እንኳን በደንብ አላወቅሽኝ። አንተን ራስህን ማወቅ ያልቻልከው እና ልመርመርልሽ? ለምንድን ነው የምትመረመረው? ያው ራሴን ለማወቅ ነው። እውነት አንተ ልጅ ግን በጣም ጅል እየሆንክ ነው። እባክሽ ተነሽ፣ አሁን እንሂድ። ወዴት? እንዴ ልዑልን እናገኘው አላልሽኝም እንዴ? ቤቱ እንሂድ። አንቺን ልሸኝሽና እኔ እመለሳለሁ። ትንሽ ቆይቼ እቀላቀላችኋለሁ። ብቻ ነው ራስህን ልትገመግም ነው? አንቺ ልጅ ሌላ ሀሳብ ውስጥ ላይ አትጫሪብኝ። ዝም በይ እሺ? እሺ በቃ ተነስ። ምንድነው? አንቺ ምንድነው የምትፈልገው አንተ? አረ አሁን ደግሞ ፈላጊ ነኝ እኮ። ተወኝ በቃ በእናትህ ብቻዬን መሆን ፈልጋለሁ። ምንድነው እንደ እብድ የሚያደርግሽ? አትረጋጊ እንዴ? አይመለከትም። ዞር በልኝ አሁን። አረ መጀመሪያ ተረጋጊ። ልጁን አንገበግበዋለሁ ብለሽ ተንገበገብሽ እኮ። ወይኔ እኔ ነው እሱ እንደዚህ የሚያሽካካው? አንቺ እሱን ለማናደድ አንዴ እንደዛ ስትሆኚ ነበር እና በሆነስ? በቃ እሱም አንቺን ለማናደድ አውቆ ሳቀ። ሁላችሁ በቃ። ምን ይሄን ልትነግረኝ ነው የተከታተልከኝ? አረ አይደለም። እና ለምንድን ነው? እባክሽ አሯሯጥሽ አስደንግጦኝ ነው። ወይኔ ደግሞ እኮ ጃጅኝ ነው በእናትህ ሮጬ ወጣሁት። እሱን እኮ ነው የምልሽ። ይኸውልሽ ብትናደጂም እንደምንም ብለሽ ዝም ማለት ነበረብሽ። እኔ ግን ማለት ነው ቀንድ ካላስበቀልኩት ሊሊ እንዳትለኝ። ባይሆን ተረጋጊ በእናትሽ። ደግሞ ምንድነው እንደዚህ የምትፈጥኚው? ማለት አንቺ አንድ የምትራመጂውን እኮ እኔ ሶስቴ እሮጥበታለሁ እኮ። ተወኝ በእናትህ ልታስቀኝ አትሞክር። አቡ በቃ ዘና በይ። ምንድነው እንደዚህ ቆንጆ ሆኖ መንጨርጨር? አንተ ልትጀነጅነኝ እየሞከርክ ነው? ለምንድን ነው የምሞክረው? ቅድም ሳምኩሽ አንዴ። እና ብትስመኝስ? በቃ ታዲያ ምን አለ ከዚህ በላይ? ወይ ጉድ! ያንተስ ከፋ። እሺ አሁን ካላስቸገርኩሽ ልሸኝሽ? እሺ አንተ አረፈድኩብሽ እንዴ? ደግሞ እዚህ ምን ትሰራለህ? ቅድም እመጣለሁ ብዬሽ ነበርኩ። ለምንድን ነው ደግሞ እመጣለሁ ያልከኝ? ማለት ምን ማለት አለው? ለምንድን ነው እዚህ ድረስ የመጣኸው? ቅድም አልሰማሽኝም ነበር እንዴ? አንተ የምር ነበር እንደ ያወራኸው? አዎ፣ ግን ምንም ስለመጣው ደስ ያለሽ አትመስይም። ቆይ አንተ እዚህ ስለመጣ ለምንድን ነው ደስ የሚለኝ? እኔን ስላገኘሽኝ ነው። ማን አንተ? እንደገና እንድንተዋወቅ ትፈልጊያለሽ? ሲጀመር እናንተ ተዋውቀን ነበር እንዴ? ለካ በስነ ስርዓት አልተዋወቅንም። አይገርምም? በቴስታ ነበር ለካ ያንጠባጠብከኝ። በጣም ይቅርታል እሱ እና ምን ልቀጣ? የምልህን ከልብ ታደርግልኛለህ? አዎ፣ ምን ችግር አለ? እርግጠኛ ነህ? አዎ። ምን ነው ደግመህ አጠገቤ እንዳትደርስ በእናትህ ልለምንህ። እንዴ? አንቺ የምርሽን ነው? አዎ የምሬን ነው። መጥፎ አጋጣሚ ነው ያገናኘን። ደግሜ ላገኝህ አልፈልግም። መጥፎ አጋጣሚዎችን ቆይ ወደ ጥሩ መለወጥ አንችልም እንዴ? አንችልም። መቻለማ እንችላለን፣ ግን አንቺ አትፈልጊም። አዎ አልፈልግም። በጣም ነበር እንዲያበሳጭሽ። አይገርምም? በጣም ለሱ እኮ ልቀጣ አልኩሽ። ቆይ ለምን አንቺ አትቀጪልኝ? እንድትቀጣልኝ የምፈልገውን እኮ ነገርኩ። ለምን እሱ ዝም ብላ አትቀጣልኝም? እርሚን ባንቺ ብሳብ ቆይ አንቺም ትንጠባረሪያለሽ እንዴ? ቆይ የምትፈልገውን ሁሉ እንደምታገኘው እንደሚሰማው አይደለም። እና አንቺን ግን እንደማገኝሽ ነው የሚሰማው። አታስቀኝ በእናትህ። አይደለም እንዳንተ አይነት ኮተታም ወንድ እኔ ነኝ ያለ ወንድ እንኳን እኔን አይሰበኝም። እሺ አዜብ እረፊ። ባላርፍ ምን ልትሆን ነው? እንደለመድከው ልመታኝ ነው? አንቺ ቆይ የዱላ ሱስ ነው ያለብሽ? አንተ ነህ እንጂ የመማታት ሱስ አለብህ። እሺ ስለመቶሽ በጣም ይቅርታ። ቆይ ያንተ ይቅርታ የኔ የተናጋውን ጭንቅላት ይመልስልኛል? አይምሮሽ ተናጋ እንዴ? እና በዚህ በሚያክል ጭንቅላት ተመትቼ ላይናጋ ነው እንዴ? እሺ በቃ ትልቅ ጥፋት ነው ያጠፋሁት፣ ይቅርታ። አሁን እቸኩላለሁ። በቃ ልሂድ። በደንብ ሳንተዋወቅ ስምህን አውቀዋለሁ፣ ስሜን ታውቀዋለህ። ታዲያ ምን ቀረ? ቆይ ግን ሰፈርሽ እንዴት እንዳወቁት አትጠይቂኝም እንዴ? አልፈልግም፣ አልጠይቅም። ለምን? ቅድም ስትከተለኝ ስላየሁ ነው። አይ በእኔ ቤት እኮ በቃ ያልታየው መስሎኝ ነበር። አይደለም እንደዚች አይነት ትንሿ ነገር ትልቅ ነገርም አይሸውደኝም። እሺ እሺ፣ የተከበሩ። ለማንኛውም ልሂድ። ደህና እደር። እሺ ደህና እደር። ምን አለች? ምኗ ድንጋይ ናት በእናትህ? ቆይ ግን ይዛና በደንብ ነበር የመታኋት? መቼም ራሷን እስክትስት ድረስ ከመታት በደንብ ነው የመታት።
ወይ ታሪክ! እኔ እኮ